ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኙ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን፣ የዓለም ዋንጫ መረጃዎችን እንዲሁም የዝውውር መረጃዎችን ከክለብ መረጃዎች ጋር አጠናክረን ይዘን እያቀረብን ሲሆን እስከ መጨረሻው ድረስ ከኛ ጋር እንድትቆዩም እንጋብዛችኋለን። ቤሺክታሽ በአሁኑ ሰዓት ላይ እንግዲህ ከሊያንድሮ ትሮዛርድ ጋር ያለው ነገር እንደተጠናቀቀ እንዲሁም ደግሞ ሂርዊጎ የሚለውን ነገር በዛሬው ዕለት እንደምሰማ መረጃዎች እያሳዩም ይገኛሉ። በዓለም ዋንጫ ያንጸባረቁ ተጫዋቾች በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ክለቦች እየታደኑም ይገኛሉ። እነማን እየተፈለጉ ይገኛሉ የሚለውን በዚህ ፕሮግራም የምናጋራችሁም ነው የሚሆነው። የአርሰናል እንዲሁም የቡርኖ ጉማሬዝ እና የሞርጋን ሮጀርስ ጉዳይን የምናነሳም ይሆናል። ከዚህም በተጨማሪ ሌሎች ዝውውር መረጃዎችን የምናጋራችሁም ነው የሚሆነው። በማንቸስተር ዩናይትድ ቤት አሁንም አማካይ ተፈላጊ እየሆነም ይገኛል። አማካዮቹ እነማን ናቸው? ከማን ጋር ድርድር እያደረገ ይገኛል የሚለውን በዚህ ፕሮግራም ላይ የምናጋራችሁ ይሆናል። ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ባርሴሎናን ጨምሮ በርካታ ስፖርታዊ መረጃዎችን ይዘን ቀርበናል። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከዓለም ዋንጫ መረጃዎቻችን ስንጀምር ጁድ ቤሊንጋም ከትላንትና በስቲያ ቢጫ ካርድ ቢመለከትም በቅጣት ምክንያት የግማሽ ጨዋታ ያመልጠውም ነበር። ጁድ ቤሊንጋም ከትላንት በስቲያ ካርድ ሳይመለከት እንዲወጣ ወላጅ እናቱ ከፍተኛ ጥረት እንዳደረጉ ነው የተገለጸው። ወላጅ እናቱ ከፍተኛ ጥንቃቄ እንዲያደርግ ሙሉ ሳምንቱን ሲመክሩት እንደነበር ቤሊንጋምም ተናግሯል። እናቴ ሳምንቱ ሙሉ ሳታቋርጥ ለማወጣው ቃል ድርጊት እንዲሁም ደግሞ ለማሳየው ስሜት እንድጠነቀቅም ስትነግረኝ ነበር ሲል ጁድ ቤሊንጋም ተናግሯል። የወላጅ እናቱን ምክር ሜዳ ላይ መተግበሩን የገለጸው ጁድ ቤሊንጋም በእሷ ምክንያት ቢጫ አላየሁም ከቅጣትም ተረፍ ያለው ሲል ሀሳቡን የሰጠበት መረጃን እንዲሁ ሰማን። በዓለም ዋንጫው በእንግሊዝ ጨዋታ ህይወታችንን እንሰጣለን ይላል አርጀንቲናዊ ተከላካይ ክርስቲያን ሮሜሮ እንግሊዝን ለማሸነፍ ያላቸውን እንደሚሰጡ የገለጸ ሲሆን ክርስቲያን ሮሜሮ ሲናገርም በእንግሊዝ ጨዋታ ህይወታችንን መስዋዕት እናደርጋለን ሲልም ገልጿል። አክሎም እግር ኳስ ነው፣ ልትሸነፍ ወይም ደግሞ ልታሸነፍ ትችላለህ፣ ነገር ግን በድጋሚ ለፍጻሜ ለመድረስ ያለንን ሁሉ እንሰጣለን፣ ህልማችን ነው ሲል መናገሩንም ነው የሰማ ነው። ፊፋ ተሳታፊ ሀገራትን ለመጨመር ሊመክር መሆኑም እየተገለጸም ይገኛል። የዓለም እግር ኳስ የበላይ አስተዳዳሪ ፊፋ በ2030 ዓለም ዋንጫ የተሳታፊ ሀገራትን ቁጥር የመጨመር ሀሳብ እንዳለውም ተናግሯል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተሳታፊ ሀገራትን በ16 በመጨመር 64 ማድረስ ሀሳብ እንዳላቸውም ተጠቁሟል። ፊፋ የቀረበው ሀሳብ ከ2030 ዓለም ዋንጫ ውድድር በፊት እንደሚመክርም ነው ፕሬዝዳንቱ ያሳወቁት። ዓለም ዋንጫው በዚህ ዓመት ቁጥሩን ከፍ በማድረግ 48 ሀገራትን መካከል እየተካሄደ መሆኑ የሚታወቅም ጉዳይ ነው። የ2030 የዓለም ዋንጫ ውድድር በታሪክ ለመጀመሪያ ጊዜ 6 ሀገራት አዘጋጅነትም ይካሄዳል እያሉ እንደሚገኙ መረጃዎችም ከሰማናቸው መረጃዎች መካከል እንዲሁ የሚጠቀሱ መሆኑንም ሰማን። ይህም እንግዲህ በርካቶቹ ግን የማይጠበቅ ወይም ደግሞ ከባድ ነው ሲሉ እየገለጹም ይገኛሉ። ከዚህ በፊት ይህ ነገር ተደርጎ አይታወቅም። በዚህ ዓመት 48 መሆኑ ራሱ ብዙ ነገሮችን ተመልክተናል። አንዳንድ ከአቅም በታች የሆኑ ሀገራትንም እንዲሳተፉ መንስኤ ሆኗል ሲሉ በርካቶቹ እየገለጹም ይገኛሉ። 64 የሚሆን ከሆነ ደግሞ የዓለም ዋንጫው ውድድሩ እጅግ በጣም ሳቢነቱ ይቀንሳል ሲሉ አንዳንድ ሀሳቦች እየተነሱ እንደሚገኙ ነው ከዚህ በፊትም እየሰማ ነው። የሴኔጋል ብሔራዊ ቡድን ከአሰልጣኝ ፔፕ ቲያው ጋር መለያየቱን በይፋም አሳውቋል። ከ32 የተሰናበቱት የብሔራዊ ቡድኑ አሰልጣኝ ፔፕ ቲያው ጋር በስምምነት መለያየታቸው ነው የተገለጸው። የ45 ዓመቱ ፔፕ ቲያው ከ2024 ወዲህ ብሔራዊ ቡድኑን እየመሩም ነበር። ሴኔጋል በቀጣይ አሰልጣኝ ፓትሪክ ቬራን የመሾም ፍላጎት እንዳላቸውም ተሰምቷል። አሰልጣኝ ፓትሪክ ቬራ ሴኔጋል ከያዘቻቸው አሰልጣኝ ዝርዝር ውስጥ በቀዳሚነት መቀመጡ ነው መረጃዎች እያሳዩንም የሚገኙት። የሃላንድ አባትም ይናገራል። በዳኛ ታግዛችሁ ድሉን ዘረፋችሁን ሲሉ ነው የሚናገሩት። ሮይ ኪን ደግሞ በተቃራኒው ዳኛው ትንሽ ወደ እንግሊዝ አዘን ብሏል ሲልም ይናገራል። የኤርሊንግ ብሮት ሃላንድ ወላጅ አባት አልፌ ሃላንድ እንግሊዝ በዳኛው ታግዛ ሲሉ አስተያየታቸውን ሰጥተዋል። አልፌ ሃላንድ ሲገልጹትም ጁድ ቤሊንጋም ደግሞ ዳኛው ጥሩ ሰርተዋል ሲሉም ተናግሯል። ዳኛው አተርፏቸዋል ሲሉ አልፌ ሃላንድ የተናገሩ ሲሆን ዋንጫውን እንድታሸነፍ እመኛለሁ፣ ነገር ግን ድሉን እንደሰረቃችሁን ነው የሚሰማኝም ሲሉ የገለጹ ሲሆን ሮይኪን በበኩሉ ዳኛው በአንዳንድ ውሳኔዎች ወደ እንግሊዝ ትንሽ አዘን ብሏል ሲሉም ይናገራሉ። በወላጅ አባት አስተያየት ይስማማ እንደሆነ የተጠየቀው ሮይኪን በፍጹም ሲል ምላሹን መስጠቱንም ነው እንዲሁ የሰማ ነው። ኢብራሂማ ኮናቴም ይናገራል። ስፔንን በፍጹም አንፈራተም ሲልም ነው የሚናገረው። ፈረንሳዊ ተከላካይ ኢብራሂማ ኮናቴ ላሚን ያማል ለሰጠው አስተያየት ቦታ አንሰጥም በማለትም ተናግሯል። ያማል የፈለገውን መናገር ይችላል የሚለው ኮናቴ እኛ ለጨዋታ የተቻለን ጥሩ ዝግጅት እናደርጋለን በማለትም ተናግሯል። ጨዋታው ሲጠናቀቅ ውጤቱ በማን እጅ ላይ እንደሚሆን እናየዋለን ያለው ኮናቴ ስፔንን
ይፈሩ እንደሆነ የተጠየቀው ኮናቴ በፍጹም አንፈራ፣ እውነት ለመናገር የሚነገረውን አንሰማም ሲልም ይገልጻል። አክሎም እንግዲህ የትኛውንም ቡድን መፍራት የለብንም፣ ትሁት መሆንን አለብን፣ ወደፊት መጥመድም አለብን፣ ወደፊትም መጫወትም አለብን ሲልም ይናገራል። ላሚን ያማል ከቀናት በፊት ፈረንሳይ መፍራት ካለባት እኛ ስፔኖችን ብቻ ነው ስትል መናገሯን ሰምተንም ነበር። በዓለም ዋንጫው እንግዲህ 10 የአፍሪካ ሀገራት ተሳትፈውም ነበር። በዚህም እስከ ሩብ ፍጻሜ ሞሮኮ የሄደች ሲሆን 32 ውስጥ 9 ወድቋል። ደግሞ በምድብ ደግሞ ቱኒዚያ መውደቋን እናስታውስም ነበር። የአፍሪካ ቡድኖች ስንት አገኙ የሚለውን ለመመልከት ያክል በዓለም ዋንጫው የተሳተፉ የአፍሪካ ቡድኖች ከፍተኛ ገንዘብ ማግኘታቸው ነው የተገለጸው። በውድድሩ እስከ ሩብ ፍጻሜ መጓዝ የቻለችው ሞሮኮ 31.1 ሚሊዮን ዶላር ማግኘት መቻሏ የተገለጸ ሲሆን ሞሮኮ የተሰጣት ገንዘብ ለአፍሪካ ዋንጫ አሸናፊ ከሚሸለፈው ገንዘብ 3 እጥፍ መሆኑ ነው የተገለጸው። ከ16 ውስጥ የተሰናበተችው ግብጽ በበኩሏ 17.5 ሚሊዮን ዶላር ተቀብላለች። ሌሎች ቡድኖች እንደ ሞሮኮ፣ ግብጽ ያሉት እንደዚህ ከሆነ ሴኔጋል፣ አልጄሪያ፣ ኮንጎ፣ ኮትዲቫር፣ ደቡብ አፍሪካ እንዲሁም ደግሞ ጋና ሌሎቹም 13.5 ሚሊዮን ፓውንድ ያገኙ ሲሆን ቱኒዚያ 10.5 ሚሊዮን ፓውንድ ማግኘቷ ነው የተገለጸው። ይህም ጥሩ መሆኑ እየተገለጸም ይገኛል። ፊሊፔ ዲያሎ ይናገራሉ። ንግግሩ ዘረኝነት ነው ሲሉ ነው የሚናገሩት። የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፔ ዲያሎ የቀድሞ የስፔን ጠቅላይ ሚኒስትር የሰጡት አስተያየት ዘረኝነት ሲሉም አወገዙ። የቀድሞ የስፔን ጠቅላይ ሚኒስትር እንግዲህ የፈረንሳይ ብሔራዊ ቡድን ፈረንሳይ የላትም ብለው ተናግሮም ነበር። የፌዴሬሽኑ ፕሬዚዳንት ፊሊፔ ዲያሎ በበኩላቸው የቀድሞ ጠቅላይ ሚኒስትሩ የተናገሩት ዘረኝነት ሲሉ ነው የተናገሩት። አክለውም ተጫዋቾቻችን ከቀድሞ ጠቅላይ ሚኒስትር ምንም አይነት የዜግነት ምስክር ወረቀት አያስፈልጋቸውም ሲሉ የተናገሩ ሲሆን የፈረንሳይ ብሔራዊ ቡድን የፈረንሳውያን እንዲሁም ደግሞ የፊሊፔ ዲያሎ በኤክስ ማህበራዊ ላይ እንዲህ ሲሉ መግለጻቸው ነው እየሰማንም የምንገኘው። አስቶን ቪላ ማዛምቢ ለማስፈረም መቃረቡ ነው እየተገለጸ የሚገኘው። አስቶን ቪላ ስዊዘርላንድን አማካይ ጆዋን ማዛምቢን ከፍራይቡርግ ለማስፈረም መቃረባቸው ተገልጿል። ኒውካስል ዩናይትድ ተጫዋቹን ለማስፈረም ከክለቡ ጋር ስምምነት ደርሰው እንደነበር ይታወሳል። ጆዋን ማዛምቢ ግን መዳረሻውን እንዳልወሰነ ነበር የተገለጸው። አስቶን ቪላ ይህን ክፍተት ተጠቅሞ ተጫዋቹን የግሉ የማድረግ ከጫፍ መድረሱ እየተሰማም ይገኛል። አስቶን ቪላ አማዶ ኦናና ለረጅም ጊዜ በጉዳት ማጣቱን ተከትሎ ወደ ዝውውር ገበያው መግባቱ አይዘነጋም። ዮዋን ማዛምቢ እንዲሁም አሁን ላይ ከኒውካስል ሊግ ወደ አስቶን ቪላ ማምራት እንደሚፈልግ ዘ አትሌቲክስ እየዘገበም ይገኛል። ይህ ተጫዋች እንግዲህ በተለይም በስዊዘርላንድ ብሔራዊ ቡድን ድንቅ አቋሙን ያሳየ በዓለም ዋንጫው ላይ ከተሾሙ ወይም ደግሞ ራሳቸውን ካሳዩ ተጫዋቾች መካከል አንደኛው ተደርገው ይወሰዳል። በዚህም የተነሳ እንግዲህ ከጀርመን ቡንደስሊጋ በመውጣት ወደ እንግሊዝ ፕሪሚየር ሊግ ለመምጣት ከጫፍ መድረሱ ነው የተገለጸው። ዩራጋይ ታሪካዊ ተጫዋቿን በኃላፊነት መሾሟም ተገልጿል። ከአሰልጣኝ ማርሴሎ ቤልሳ ጋር የተለያየችው ዩራጋይ የቀድሞ ታሪካዊ ተጫዋቿን ወደ ኃላፊነትም አምጥታለች። ዩራጋይ የቀድሞ ኮከቧን ዲያጎ ፎርላንን የብሔራዊ ቡድኑ አሰልጣኝ አደርጋለች። የቀድሞ ማንቸስተር ዩናይትድ እንዲሁም አትሌቲኮ ማድሪድ ተጫዋች የሆነው ዲያጎ ፎርላን ብሔራዊ ቡድኑን እስከ መጋቢት ወርም ይመራልም ነው የተባለው። ከመጋቢት ወር በኋላ ብሔራዊ ቡድኑ ውጤቱን ተመልክቶ እንደሚወስን ነው የተገለጸው። ዲያጎ ፎርላን ከዋናው ብሔራዊ ቡድን ጎን ለጎን ወጣት ብሔራዊ ቡድን እስከ መጋቢት እንደሚያሰለጥንም መረጃዎችም እየወጡ የሚገኙበት መረጃንም ነው የሰማ ነው። በዚህ የዓለም ዋንጫ እንግዲህ ያልተሳተፈው ኤድዋርዶ ካማቪንጋ በአሁኑ ሰዓት ላይ ከሪያል ማድሪድ ጋር ያለው ቆይታ እስካሁን ድረስ እንዳልተረጋገጠ መረጃዎች እያሳዩም ይገኛሉ። ፈረንሳዊ አማካይ ኤድዋርዶ ካማቪንጋ የወደፊት ቆይታው በሪያል ማድሪድ ላይ የተመሰረተ መሆኑም ተነግሯል። ካማቪንጋ አሁን ላይ ከበርካታ የእንግሊዝ ፕሪሚየር ሊግ ክለቦች ዝውውር ጥያቄ እየቀረበለት እንደሚገኝ የተገለጸ ሲሆን ተጫዋቹ አሁን ላይ ፍላጎቱ በሪያል ማድሪድ መቀጠል እንዲሁም ለቋሚነት ቦታው መፋለም መሆኑ ነው የተገለጸው። ይሁን እንጂ ሪያል ማድሪድ እንዲለቅ ከፈለገ ሁኔታውን ሊቀየር እንደሚችል ፋብሪዚዮ ሮማኖ የገለጸ ሲሆን የሪያል ማድሪድ አዲሱ አሰልጣኝ አባልም ውድድሩ ቅድመ ውድድር ላይ እንደሚገመገሙት ነው መረጃዎች እየወጡ የሚገኙት። በፈረንሳይ ብሔራዊ ቡድን ከዚህ በፊት የምናውቀው ኤድዋርዶ ካማቪንጋ በዚህ ዓመት እንግዲህ በጉዳት ምክንያት ለሀገሩ ምንም አይነት ግልጋሎት መስጠትም አልቻለም። በኦሬል ቻሚኒ ተተክቶ እንግዲህ ኦሬል ቻሚኒ ለሀገሩ ድንቅ ጊዜን እያሳለፈ ይገኛል። ምንም እንኳን ያለፉትን 2 ጨዋታዎች በጉዳት ምክንያት ባይሰለፍም ዳኒ ኦልሞ ይናገራል። ፈረንሳይን አንፈራተም ሲል ነው የሚናገረው። የዓለም ምርጡን ተጫዋች እያማልን ይዘናል ሲል ኒኮ ዊሊያምስም ይናገራል። የስፔን ብሔራዊ ቡድን አማካይ ዳኒ ኦልሞ ቡድናቸው ለቀጣይ ተጋጣሚያቸው ፈረንሳይ ፍራቻ እንደማይሰማው የገለጸ ሲሆን ፈረንሳይን አንፈራትም የሚለው ዳኒ ኦልሞ እኛ ምርጡ ቡድን እንደሆነን በጣም እርግጠኞች ነን በማለትም ተናግሯል። ፈረንሳይ ጥሩ የዓለም ዋንጫ እያሳለፈች ነው፣ ነገር ግን እኛም እንደዚሁ ጥሩ ላይ ነን ሲል ዳኒ ኦልሞ እየተናገረ ሲሆን ፈረንሳይ የተሻለ የሆነችበት ትንሽ ነገሮች በጨዋታው ለውጥ እንደሚያመጡ ዳኒ ኦልሞም ተናግሯል። ኒኮ ዊሊያምስ በበኩሉ ምባፔ ታላቅ ተጫዋች ነው፣ ነገር ግን እኛም የዓለም ምርጡ ተጫዋች ላሚን ያማልን ይዘናል፣ ለዚህ ምንም ነገር ስጋት የለብንም ሲል ከተናገራቸው የዓለም ዋንጫ መረጃዎች መካከል
እንዲሁ እየሰማንም እንገኛለን። በማንቸስተር ዩናይትድ መረጃዎቻችን እንግዲህ ማርከስ ራሽፎርድ ከዓለም ዋንጫው በኋላ ከአሰልጣኝ ማይክል ካሪክ ጋር የግል ውይይት ይኖረዋል ሲል ፋብሪዚዮ ሮማኖ አረጋግጧል። ተጫዋቹ ከማንቸስተር ዩናይትድ የቀድሞ ውድድር ዘመን ልምምዱን ለመጀመር ዝግጁ መሆኑን ለክለቡ አስቀድሞ ማሳወቁ ከዚህ በፊት ነግረናቸውም ነበር። ይህ ተጫዋች እንግዲህ በተለይም ከባርሴሎና ጋር የነበረው የውሰት ውል መጠናቀቁን ተከትሎ ወደ ማንቸስተር ዩናይትድ ይመለሳል። በዚህም የተነሳ ሌሎች ክለቦች በአሁኑ ሰዓት ላይ ጥያቄ እያቀረቡም አይገኙም። በዚህም የተነሳ ማንቸስተር ዩናይትድ ምናልባትም በሚቀጥለው ዓመት ማንም የማይገዛው ከሆነ በተለይም ከ40 ሚሊዮን ፓውንድ በታች መቀበልም አይፈልጉም። በዚህም ከማንቸስተር ዩናይትድ ጋር በሚቀጥለው ዓመት በአንድ ቲም ልንመለከተው እንደምንችል ፍንጮች እየወጡም ይገኛሉ። ይህ የሚሆነው ግን ፈላጊ ክለቦች ካልመጡ ብቻ እንደሆነ የተገለጸ ሲሆን በፕሪሲዝኑ ከክለቡ ጋር አንድ ላይ እንደሚሰራ መረጃዎችም ሰምተን እንደነበር እናስታውሳለን። ጋሪ ኔቨል ይናገራል። እውነቱን ለመናገር በየጊዜው ትልቅ ስህተት በመስራት ረገድ ክሪስቲያን ሮሜሮ ነው ማርቲኔዝ ሁለቱ ተከላካዮች ናቸው በብዛት ስማቸው የሚነሳው። አዎ ግብ በመቆጠሩ ረገድ ተጠያቂ የሚሆኑት አብዛኛውን ጊዜ እነሱ ናቸው። ነገር ግን ይህን ነገር እነሱ በፍጹም አይሰራባቸውም ሲልም ይገልጻል። ወደ ማጥቃቱ ረገድ በመቀላቀል እንዲሁም ደግሞ ግብ በማስቆጠር ሁኔታውን መቀየር እንደሚችሉ ጠንቅቀውም ያውቃሉ። ሁለቱም በጣም አስደናቂ የሆነ የግል መንፈስም አላቸው። መቼም ቢሆን ተስፋ አይቆርጡም። እስከ ጨዋታው የመጨረሻ ፊሽካ ድረስ መታገላቸውን ይቀጥላሉ። ድንቅ ተጫዋቾች ናቸው። በአሁኑ ሰዓት ላይ በአርጀንቲና ብሔራዊ ቡድን እያሳዩት ያሉት ነገር እጅግ በጣም ድንቅ ነው ሲሉ እየገለጹም ነው የሚገኙት። ሳሙኤል ሎኸረስ ይናገራል። ሜሰን ማውንት ያለፈው የውድድር ዘመን ማብቂያ ላይ ያሳየው አዎንታዊ ተጽዕኖ በቡድኑ ውስጥ ያለውን የወደፊት እጣ ፈንታ እንደሚያረጋግጥለትም አስችሎታል። የቡድኑ ዋና አሰልጣኝ ማይክል ካሪክም ለልፋቱ እንዲሁም ደግሞ ለሁለገብነቱ ትልቅ አድናቆት እንዳላቸው እየተገለጸም ነው የሚገኘው። ሜሰን ማውንት ከቼልሲ ከመጣ በኋላ እንግዲህ ኮንሲስተንት ሆኖ አመቱ ሙሉ መጫወት አልቻለም። በጉዳት ምክንያት በተለይም በተለያዩ የጉዳት ዝርዝሮች ምክንያት ለማንቸስተር ዩናይትድ ጥሩ ግልጋሎት መስጠትም አልቻለም። በዚህ አመትም እንግዲህ ወጣ ገባ እያለ ሲጫወትም እናስታውሰዋለን። ማንቸስተር ዩናይትድ ምናልባትም የሸጠው ይሆን የሚል ጥያቄ ተነስቶ ነበር። ነገር ግን እንደማይሸጡት ነው መረጃዎች እየወጡም የሚገኙት። ዮሐን ራይት ይናገራል። ሊሳንድሮ ማርቲኔዝ እንዲሁም ደግሞ ክሪስቲያን ሮሜሮ የአርጀንቲና ማሊያ አጥልቀው ሲጫወቱ ምንጊዜም የሆነ የተለየ ነገር የመፈጠር አቅም አላቸው ሲልም ይገልጻል። ወኔያቸው እንዲሁም ደግሞ ለሀገር የሚሰጡት ነገር እጅግ በጣም ትልቅ ነው፣ ልዩነት ፈጣሪ ናቸው ሲሉ ነው እየገለጹ የሚገኙት። ማንቸስተር ዩናይትድ የግሪኒደን የመልሶ የመግዛት አንቀጽ እንደማይጠቀሙበት ለማርሴይ ማሳወቃቸውን ተከትሎ ከፌነርባቼ ጋር ስምምነት እንደደረሰም ነው የተገለጸው። ዩናይትድ ከተጫዋቹ ዝውውር 10 ሚሊዮን ፓውንድም ያገኛልም እንደሚባል ፋብሪዚዮ ሮማኖ እያረጋገጠም ይገኛል። ሪዮ ፈርዲናንድ አርሰናል ራሽፎርድን እንዲያስመርመው ማሳሰቡ ነው የገለጸው። እኔ በሆነ ራሽፎርድን እወስደዋለሁ በ40 ሚሊዮን ፓውንድ ያለመታመን ፈርቼ አላስፈረመውም የሚል ነገር ምንም አይነት ሀሳብ የለብኝም ሲልም ነው የሚገልጸው። ማርከስ ራሽፎርድ ለአርሰናል ትክክለኛ ተጫዋች ነው ሲል ሀሳቡን እየሰጠ ሲሆን ይህን ነገር ቢጠቀሙበት እኔ ደስ ይለኛል። ተጫዋቹ እጅግ በጣም ትልቅ ተጫዋች ነው። በማንቸስተር ዩናይትድ የመቆየት እድል እንደሌለው ይታወቃል። በዚህም የተነሳ የግላቸው ማድረግ ነበረባቸው ሲል ሀሳቡን መስጠቱ ነው ሪዮ ፈርዲናንድም የተናገረው። ሌላኛው ሪዮ ፈርዲናንድ ስለ ሳንቶስ ሲናገር እንግዲህ ሳንቶስ እምቅ አቅም እንዳለውም አስባለሁ። መጀመሪያ ወደዚያ ሊያቀና ከቼልሲ የመልማይ ቡድን በስተጀርባ ከሚሰሩ ሰዎች መካከል አንዱ ጋር ተነጋግሬም ነበር። ከሱም ልጅ ጋር እንዲሁ እምቅ አቅሙን እጅግ ያደንቁም ነበር ሲልም ይገልጻል። እኔ ለሚቀጥሉት 10 ዓመታት የብራዚል ብሔርን እንደሚወክል በጭራሽ አልጠራጠርም። የቼልሲ ወሳኝ ባይሆን ማንቸስተር ዩናይትድ ግን ትክክለኛ ፕሮፋይል ያለው ተጫዋች አስፈርመዋል ብዬ አስባለሁ ሲል እየገለጸ ሲሆን ይህ ዘንድሮ ከሚያስፈርማቸው 2 ወይም ደግሞ 3 አማካዮች መካከል አንዱ ይሆናል። ድንቅ ተጫዋች እንደሆነም አስባለሁ ሲልም ነው እየገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ የኮሎምቢያውን አማካይ ክሪስቲያን ኦሮዝኮን ዝውውር ለማጠናቀቅም ተቃርበዋል። ይህ ባለተሰጥኦ ታዳጊ ሰኞ 18 ዓመት የሚሞላው ሲሆን ይህ በዩናይትድ ይፋይ እንደሚያስፈርሙትም በር ከፋችም ያደርገዋል እየተባለም ይገኛል። ልክ እንደ ሴኮ ኮኔ ሁሉ ኦሮስኮም ሌላኛው ጥሩ የረጅም ጊዜ ተስፋ ያለው ተጫዋች መሆኑ ነው በማንቸስተር ዩናይትድ በኩል መረጃዎች እየሰማንም የምንገኘው። ይህ ተጫዋች እንግዲህ በጥር ላይ ስምምነት ላይ ደርሶ እንደነበር እናስታውሳለን። በአሁኑ ሰዓት ላይ ደግሞ አዲስ እንዲሁ እንደሚፈረም ነው መረጃዎች እያሳዩት የሚገኙት። ማንቸስተር ዩናይትድ አሁንም ቢሆን ከማኑ ኮኔ ጋር ያላቸው ንግግር እንደሚቀጥልም እየተገለጸም ይገኛል። በተለይም የኤደርሰን ዝውውር ፌል ማድረጉን ተከትሎ እንግዲህ የኮኔ ሁኔታ አሁንም አሳሳቢ እንደሆነ በመረጃዎች እየሰማን እንገኛለን። በማንቸስተር ዩናይትድ የዝውውር ራዳር ውስጥ የሚገኘው ማኑ ኮኔ ከዚህ ቀደም የነበረው የጉዳት ታሪክ ጥሩ የሚባል አይደለም ይላል። ተጫዋቹ በ2025-26 5 የተለያዩ ጉዳቶችን ያስተናገደ ሲሆን በዚህም ሳቢያ 75 ቀናትን ያለ ጨዋታ ማሳለፍም ችሏል። ተጫዋቹ በተጨማሪም እስካሁን በዚህ ሲዝን ከ30 ጨዋታዎች በላይ ሙሉ 90 ደቂቃ ተጫውቶ እንደሚያውቅም ነው የተገለጸው። ማኑ ኮኔ በተጨማሪ ባለፉት 5 ዓመታት 364 ቀናት በሃምስትሪንግ እንዲሁም ደግሞ ጡንቻ ጉዳቶች ሳቢያ
ጨዋታ ማሳለፉ የተገለጸ ሲሆን ይህም ለማንቸስተር ዩናይትድ እንደ ኤደርሰን ሁሉ ሌላኛው አሳሳቢ ጉዳትም እየተባለ እንደሚገኝ ነው መረጃዎች እያሳዩም የሚገኙት። ሌላኛው ከወኪሎች ጋር ንግግር ማድረግ መጀመሩን የማንቸስተር ዩናይትድ ኢቭኒንግ ኒውስ መረጃዎች እያሳዩም ይገኛሉ። የማንቸስተር ዩናይትድ የወልቭሱን አማካይ ጆኦ ጎሜዝን ለማስፈረም ከወኪሎቹ ጋር ንግግር ማድረግ መጀመራቸው መረጃዎች እያሳዩም ይገኛል። ተጫዋቹ በማንቸስተር ዩናይትድ ቤት ባለ አመራሮች ዘንድ ከፍተኛ አድናቆትን ያገኘ ሲሆን በተለይም ከኤደርሰን ዝውውር መፍረስ በኋላ ፊታቸውን ካዞሩባቸው አማካዮች መካከል መሆኑ ነው የተነገረው። ወልቭሶች ተጫዋቹን ለመልቀቅ ክፍት ሲሆኑ እስከ 40 ሚሊዮን ፓውንድ ድረስ ይጠይቃሉ ተብሎ እንደሚጠበቅም ተገልጿል። በተለይም ዝውውሩ ከመከፈቱ በፊት እንዲሁም የእንግሊዝ ፕሪሚየር ሊግ ጨዋታዎች ከመጠናቀቃቸው በፊት ይህ ተጫዋች ከማንቸስተር ዩናይትድ ጋር በስፋት ስሙ ሲያያዝ እናስታውሳለን። በአሁኑ ሰዓት ላይ ግን ይህ ነገር ቀዝቅዞም ነበር። የኤደርሰን ዝውውር ፌል ማድረጉን ተከትሎ ደግሞ አሁን ይህ ዝውውር እንደ አዲስ እየወጣ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። በዚህም የተነሳ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾችን አሁንም እያደኑም ይገኛሉ። ማን ወደ ማንቸስተር ዩናይትድ ይመጣል የሚለው እንግዲህ አሁንም አጠያቂ እየሆነ እንደሚገኝ ነው በስፋትም እየሰማን ከምንገኛቸው መካከል እየተጠቀሱም የሚገኙት። በቼልሲ በኩል አሁንም እንግዲህ አሰልጣኙ የተለያዩ ተጫዋቾችን እንደሚፈልግ መረጃዎች እየወጡም ይገኛሉ። የሚሸጡ ተጫዋቾች አሉ፣ የሚመጡ ተጫዋቾች አሉ። እናም ከታዳጊ እንዲሁ የሚያርጉ ተጫዋቾች እንዳሉ አሰልጣኙ እየገለጸም ይገኛል። ቤን ጃኮብስ በበኩሉ አሰልጣኝ ዣቪ አሎንሶ መጠየቅ ያለብን የመጀመሪያ ጥያቄ ይህ ነው ሲልም ይገልጻል። ኩዌንዳን የት ቦታ ማጫወት ትፈልጋለህ? በግራ መስመር እንደሚጫወት ተጫዋቾች ተደርጎ ይቆጠራል። ፈጣን ብለህ ድሪብለር ነው። ቼልሲ ኩዌንዳ በግራ መስመር የመጫወት አቅም እንዳለው ያምናል። ስለዚህ በዛ ቦታ ምናልባትም አሌሃንድሮ ጋርናቾ የሚለቅ ከሆነ በዛ ቦታ ላይ ታጫውተዋለህ ወይ የሚል ጥያቄ እየቀረበለት እንደሚገኝ ነው መረጃዎች እያሳዩም የሚገኙት። በአሁኑ ሰዓት ላይ እንግዲህ ማሎ ጉስቶ ከማንቸስተር ሲቲ ጋር ዳግም ስሙ እየተነሳም ይገኛል። ይህ ተጫዋች ይለቃሉ የሚሉ ጥያቄዎች እየበዙ ቢገኙም ቼልሲዎች ለዚህ ተጫዋች ሚኒመም ኦፍ 75 ሚሊዮን ፓውንድ እየጠየቀም ይገኛል። ይህ ደግሞ ለማንቸስተር ሲቲ እጅግ በጣም ከባድ እንደሆነ መረጃዎች ከሚያሳዩት መካከል እየተጠቀሰም ይገኛል። አሰልጣኝ ዣቪ አሎንሶ በቼልሲ ቤት እንግዲህ የ3-4-2-1 አሰላለፍ በመስመር አጥቂ ተጫዋቾች ላይ ያለው ችግር ምናልባትም ላይቀረፍ ይችላል እየተባለም ይገኛል። ስቲቭ ዊሊያምስ፣ ጆቫኒ ኩዌንዳ፣ ጄሚ ጊተንስ፣ ኮል ፓልመር፣ ጆ ፔድሮ፣ ኒኮላስ ጃክሰን፣ ኢማኑኤል ኤሚጌ እንዲሁም ደግሞ አሎንሶ በአሁኑ ሰዓት ላይ የግራ መስመር ያስፈልጋቸዋል እየተባለም ይገኛል። በዛ ቦታ ላይ ማንን ይመለከታል የሚለው አሁንም አጠራጣሪ እየሆነ እንደሚገኝ ነው እየተገለጸም የሚገኘው። በዛ ቦታ ላይ ማንን ያጫውቱታል? ምናልባትም የጆቫኒ ኩዌንዳ ነገር አሁንም እየተነሳ የሚገኝበት ሌላኛው ዝውውር መሆኑ ነው እየሰማንም የምንገኘው። ወደ ሀገር ጨዋታ ያልተጓዙ ነገር ግን አሎንሶ ጋር ትሬዲንግ እየሰሩ ያልሆኑ ተጫዋቾች በአሁኑ ሰዓት ላይ በቼልሲ ዝርዝር ውስጥ እየወጡም ይገኛሉ። ከነዚህ መካከል ወደ ክለቡ አይቀላቀልም የተባለው አርጀንቲናዊ አሌሃንድሮ ጋርናቾ ይጠቀሳል። ይህ ተጫዋች እንግዲህ እንዲሸጥ ጥያቄ እየቀረበበት ከሚገኙ ዝውውሮች መካከል ይጠቀሳል። ይህ ተጫዋች አሁንም ቢሆን ከቼልሲ በመልቀቅ እንግዲህ የጨዋታ ጊዜ ማግኘትም ይፈልጋል። ይህንን ነገር ለማድረግ ደግሞ ድርድሮችን ከክለቦች ጋር እንዲያደርግ ፍቃድ እንደተሰጠው ነው በቼልሲ በኩል የተገለጸው። ሌላኛው በተከላካይ ቦታ ላይ የሚገኙ ተጫዋቾች ናቸው። አክሰል ዲሳሲ፣ ቤን ዋይት፣ ባዲያሸል፣ ማርክ ጉዩ እንዲሁም ደግሞ ኦማሪ ኪሌማን እና ዴቪድ ዳትሮ ፎፋና፣ ካሌብ ዌሌ እነዚህ ተጫዋቾች እንግዲህ በቼልሲ ቤት እንዲለቁ የሚፈለጉ ተጫዋቾች መሆናቸው እየተገለጸ ሲሆን አሁንም ከክለቡ ጋር ምንም አይነት ግንኙነት እንደሌላቸው ተገልጿል። አሌሃንድሮ ጋርናቾ አሁን እንግዲህ እንደተጠናቀቀ ፋብሪዚዮ ሮማኖ እየገለጸ ሲሆን በአሎንሶ ፕሮጀክት ውስጥ ምንም አይነት ቦታ የለውም። በዚህም የተነሳ በዚህ ዓመትም ይለቃል ሲል ያረጋገጠው ዝውውር መሆኑን እየሰማንም እንገኛለን። ፋብሪዚዮ ሮማኖ ከአርሰናል ጋር ያለውን መረጃ ሲገልጽ አርሰናል ከሞርጋን ሮጀርስ ጋር በኮንትራት ጉዳይ ላይ በደሞዝ በግል ጉዳዮች ላይ ሁሉ ከስምምነት ላይ ለመድረስ ከመጨረሻዎቹ እርምጃ ላይ ይገኛል። ተጫዋቹ በአሁኑ ሰዓት ላይ ከአርሰናል ጋር ስምምነት ላይ ይደርሳል። ነገር ግን ከባዱ የሚሆነው ምናልባትም ከክለቡ ጋር ነው ሲልም እየገለጸም ይገኛል። ፋብሪዚዮ ሮማኖ እንዳትረሱ አርሰናል ትልቅ የመስመር አጥቂ ያስፈርማል፣ ይህንንም ደግሞ ላረጋግጥላቸው እወዳለሁ ሲልም እየገለጸ ሲሆን የሚለቀውን ተጫዋች ሲገልጽ እንግዲህ አርሰናል ሊያንድሮ ትሮዛርድ ወደ ቤሺክታሽ የሚያደርገውን ዝውውር ለማጠናቀቅ የተጫዋቹ የመጨረሻ ፍቃድ እየተጠበቀም ይገኛል። ይህ ዝውውር አዲስ የክንፍ ተጫዋች እንዲያመጣም ይረዳዋል። ክርስቶስ ዞሊስ ወደ አርሰናል ለመቀላቀል ፈቃደኛ ሲሆን ባለፉት ቀናት ዘልቆበት የነበረው ጥያቄ በማቆየት አርሰናል እየተጠበቀ የሚገኘው ዝውውር ይህ ነው እያለም እንደሚገኝ ነው መረጃዎች እያሳዩት የሚገኙት። ሌላኛው ባለፉት ቀናቶች
እንደ ቡድን ክርስቶስ ዞሊስ ለማስፈረም ጥያቄ አቅርቦም ነበር። ነገር ግን ተጫዋቹ ወኪሎች አርሰናል እየተጠባበቁ እንደሆነ አሳውቋል። ሌሎች ጥያቄዎች ተቀርቦላቸውም ነበር። ነገር ግን ተጫዋቹ ወደ አርሰናል የመሄድ ፍላጎት ስላለው አሁን ይህ ነገር እየተጠበቀ እንደሚገኝ ነው በአርሰናል በኩል እየሰማንም የምንገኘው። በአርሰናል በኩል አሁን ከባድ የሆነው ነገር ከፍተኛ ገንዘብ የሚጠይቅባቸው አሰልቺ ዝውውሮችም ናቸው። ከነዚህ መካከል ብሩኖ ጎማሬዝ እንዲሁም ደግሞ ሌላኛው ተጫዋች የሆነው ሞርጋን ሮጀርስ ጉዳይ ነው። እነዚህ ተጫዋቾች እንግዲህ ሚኒመም ከ80 ሚሊዮን ፓውንድ እንዲሁም ደግሞ ከ130 ሚሊዮን ፓውንድ በላይ የሚጠይቅባቸው መሆኑን ከዚህ በፊትም ሰምተንም ነበር። ሌላኛው የብሬርኪ ባልኩራ ዝውውርም እንግዲህ በአርሰናል በኩል ከማይነኩ ዝውውሮች መካከል እየተጠቀሰም ይገኛል። የአርሰናል የዝውውር ፍላጎት በፓሪስ ሳን ዠርሜን አጥቂ ብሬርኪ ባልኩራ ላይ ከፍተኛ ፍላጎት ላይ የደረሰ ሲሆን የፈረንሳዩ ክለብ ተጫዋቹን ለመሸጥም ዝግጅት እያደረገ መሆኑ ለአርሰናል ትልቅ የዝውውር እድልም ፈጥሯል። እንደ ሊኬፕ እንዲሁም ደግሞ ሌሎች ዘገባዎች ከሆነ ፓሪስ ሳን ዠርሜን የባርኮላን ቦታ ለመተካት የባርሴሎናን ፌራን ቶሬዝን ለማስፈረም ከስምምነት መድረሳቸው እየወጣም ይገኛል። እንዲሁም ደግሞ ሌላኛው በዛ ቦታ ላይ ያንዲ አማንዴ የመምጣት እድልም ይኖረዋልም ነው እየተባለም የሚገኘው። ይህ ምናልባትም ተጫዋቹን እንዲለቅም ወሳኝ ሚና ይጫወታል ሲል እየገለጸ ሲሆን አርሰናሎች በዚህ ቦታ ላይ ግን የሚጠየቃቸው ገንዘቦች ምናልባትም ለአርሰናል አዳጋች እንደሚሆኑ ነው ከዚህ በፊት በዝውውሮቹ እየሰማን የምንገኘው። አርሰናሎችም ራሳቸውን ለማጠናከር የተለያዩ ተጫዋቾችን እየተጠቀማሉ ተብሎ እንደሚጠበቅ እየተገለጸ ሲሆን የክርስቶስ ዞሊስ ጉዳይ አሁን እንግዲህ እጅግ በጣም እየቀረበ እንደሚገኝ ነው መረጃዎች የሚያሳዩት። ነገር ግን ይህ ተጫዋች ቢመጣም ከቤንችነት ቲም ዊድዝ ለመፍጠር እንጂ ዋና ተጫዋች ተደርገው እንደማይታወይ ነው መረጃዎች እያሳዩም የሚገኙት። ነገር ግን የሞርጋን ሮጀርስ የብሬርኪ ባርኮላንም የሌሎች ተጫዋቾች ዝውውር ምናልባትም ራሳቸውን ለማጠናከር ከሚፈልጓቸው ዝውውሮች መካከል እንደሚጠቀሱ መረጃዎች እያሳዩም ይገኛሉ። አርሰናሎች አሁንም ተጫዋቾችን የግላቸው ለማድረግ እንግዲህ እንደሚሞክሩ ነው መረጃዎች እያሳዩት የሚገኙት። ይህንንም ተከትሎ እንግዲህ አንድሪያ በርታ ካሁን በኋላ በተለይም የዓለም ዋንጫው ከተጠናቀቀ በኋላ ትልቅ ስራ እንደሚጠበቅባቸው መረጃዎች እያሳዩም ይገኛሉ። ማንቸስተር ሲቲ አሁንም እንግዲህ ከአዩብ ቧዲ ጋር ያላቸው የዝውውር ሁኔታ ከፍ እያለ እንደሚገኝ መረጃዎች እየሰማንም የምንገኘው። ይህ ተጫዋች እንግዲህ በተለያዩ ክለቦች ቢፈለግም በተለይ ማንቸስተር ሲቲዎች እዛው አስፈርመው አንድ አመት በውሰት ማቆየትም ይፈልጋሉ። ሊል ክለቡም ደግሞ ይህን ተጫዋች እንደዚሁ የማቆየት ፍላጎት እንዳለው የተገለጸ ሲሆን ይህን ነገር ለመጠቀም ብዙ ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ መረጃዎችንም አሳዩን። ሁጎ ኤኪቲኬ በጉዳት ምክንያት በዓለም ዋንጫው ስለመሳተፉ እዚያ ብሆን ደስ ይለኝ ነበር ሲል እንዲሁ ይገልጻል። ግን ህይወት እንዲህ ናት። እናም እኔ ባለሁበት ቦታ ነው የምገኘው። በህይወት ውስጥ አንዳንድ ጊዜ እንደዚህ አይነት ነገሮችም ይፈጠራሉ። በጉዳት ምክንያት እዚህ እገኛለሁ። ነገር ግን ለፈረንሳይ ብሔራዊ ቡድን ጥቅም ብሰጥ እጅግ በጣም ደስ ይለኛል ሲልም ነው የሚገልጸው። ሁጎ ኤኪቲኬን ያጣው የፈረንሳይ ብሔራዊ ቡድን እንግዲህ በአሁኑ ሰዓት ላይ ምን ያህል ጠንካራ እንደሆነ በዓለም ላይ እያሳየም ይገኛል። የአጥቂ ስፍራቸው የማይነካ ነው። እንደ ሪያን ቸርኪ ያሉ ተጫዋቾች እንግዲህ ምንም አይነት ደቂቃ እያገኙም አይገኙም። በጨዋታ ላይ 5 ወይም ደግሞ 10 ደቂቃዎችን ብቻ ነው እየተጫወተ የሚገኘው። ይህም የፈረንሳይ የአጥቂ ስፍራ ምን ያህል ጠንካራ እንደሆነ ነው እየገለጸ የሚገኘው። ሁጎ ኤኪቲኬን ደግሞ ቢያካትት ምን ያህል አስፈሪ ይሆናል የሚለው በርካቶቹ ካሁኑም እየገለጹ የሚገኙትም ነበር። አሌክሲ ማካሊስተር በአርጀንቲና ብሔራዊ ቡድን ላይ ሀሳቡን ሲሰጥ ዋናው ነገር ሁሉንም ማሸነፍ ነው። ልክ እንደ ማንኛውም የእግር ኳስ ቡድን ነው። ሁሌም እኛ ልናሻሽላቸው የምንችላቸው ነገሮች አሉ። ስለ ብቃት የምናወራ ከሆነ ምናልባት ከዚህ ቡድን የበለጠ ውጤት ማግኘት እንችልም ነበር። ነገር ግን ሁሌ አዳዲስ ነገሮችን እንዲሁ ማሳደግ አለበት ሲል ሀሳብ መስጠቱን ነው የገለጸው። ጆ ጎሜዝ በ2022 አንድ ነገርን አንስቶ ነበር። ሊቨርፑል ለሌላ ልጫወትላቸው የምፈልጋቸው ቡድኖች መካከል አንደኛው ነው መሆኑን ሲል መናገሩን ተከትሎ በአሁኑ ሰዓት ላይ ሊቨርፑል ምናልባትም ይህን ተጫዋች የግሉ ለማድረግ ሙከራ ያደርጋል ተብሎ እንደሚጠበቅ መረጃዎች በስፋትም እየወጡም ይገኛሉ። ይህም ያልተጠበቀ ሲባል ነው እንግዲህ እየተገለጸ የሚገኘው። ማንቸስተር ዩናይትድም ሆነ ሊቨርፑል ይህን ተጫዋች የግላቸው ለማድረግ ብዙ ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ መረጃዎችም እያሳዩን ይገኛሉ። ባርሴሎናዎች አሁንም ቢሆን ጁሊያን አልቫሬዝ ጋር ያላቸው ግንኙነት እየጠበቀ እንደሚገኝ የተገለጸ ሲሆን አትሌቲኮ ማድሪዶች ግን አሁን እየለሰለሱ እንደሚገኙ መረጃዎች እያሳዩም ይገኛሉ። ይህ የሚሆን ከሆነ ደግሞ ትልቅ ነገር ይፈጠራል ተብሎ በባርሴሎና ቤት እየተጠበቀም ይገኛል። በዚህም የተነሳ ፌራን ቶሬዝን ወደ ፓሪስ ሳን ዠርሜን ለመላክ ፍላጎት እንዳላቸው ከዚህ በፊትም ተገልጾም ነበር። ፌራን ቶሬዝም ወደዛ የሚሄድ ፍላጎትም አለው። በአሰልጣኙ ልዩነት ውስጥ መፍጠር ከሚችሉ ተጫዋቾች መካከል ተደርጎ ይወሰዳል። በፓሪስ ሳን ዠርሜን ቤት ባርሴሎናዎች ይህንን ክፍተት በመጠቀም እንግዲህ አትሌቲኮ ማድሪድ ምናልባትም ይህን ተጫዋች ከ150 ሚሊዮን ዩሮ በታች ባይሸጠውም ይህንን ድርድር በማድረግ የግላቸው ለማድረግ አሁንም ይሞክራሉ ተብሎ ይጠበቃል። ይህ ተጫዋች ወደ አርሰናል ወደ እንግሊዝ ፕሪሚየር ሊግ ምንም የመምጣት ፍላጎት እንደሌለው ተረጋግጧል።
ፍሎሬንቲኖ ፔሬዝ የቪኒሺየስ ጁኒየርን ውል ለማደስ እየሰሩ እንደሚገኙ ፋብሪዚዮ ሮማኖ እያረጋገጠ ሲሆን ሪያል ማድሪድ ሁሉም ነገር በተቻለ ፍጥነት በዚህ ክረምት ግልጽ እንደሆነም ይፈልጋል። አሁንም የፋይናንስ ገጽታ ውይይት ላይ ያለ ሲሆን እሱም በጣም አስፈላጊ ነው። እንዲሁም ድርድሮች እያደረገው እንደሚገኙ ነው የተገለጸው። ሌላኛው ፍሎሬንቲኖ ፔሬዝ ሪያል ማድሪድ የአንድ አስፈላጊ ተጫዋች ውል ለማደስ እየሰሩ እንደሚገኙ የተገለጸ ሲሆን የቪኒሺየስ ጁኒየር ወይም ደግሞ ኦሬል ቹዋሚኒ አይደለም፣ ስሙን በትክክለኛው ጊዜ እናገራለሁ ሲልም ሀሳቡንም ገልጿል። ይህም ትልቅ ተጫዋች ይሆናል ተብሎ እንደሚጠበቅም ነው የተገለጸው። የሚኬል ኦሊሴ ጉዳይ እንግዲህ አሁንም ያልተጠናቀቀ መሆኑ በሪያል ማድሪድ በኩል የሚወጡ መረጃዎችን ነው እየሰማንም የምንገኘው። ይህ ነገር እንደ አዲስ ልንሰማቸው ከምንችላቸው ዝውውሮች መካከል ይጠቀሳል። በተለይም የዓለም ዋንጫው ፈረንሳይ እስከምትሄድበት ከተጠናቀቀ በኋላ የዚህ ዝውውር ጉዳይ ምናልባትም እንደ አዲስ እንደሚነሳ ነው መረጃዎች እየሰማንም የምንገኘው። ይህም እንደ አዲስ ከምንሰማቸው ዝውውሮች መካከል ይጠቀሳል ሲል የተገለጸ ሲሆን በቅርብ ሳምንታት ውስጥ ደግሞ አንድሪያ ሪያቢዮ ራሱን ከሪያል ማድሪድ ጋር አቀረባል ሲሉ እየተገለጸም ይገኛል። የጁቬንቱስ እንዲሁም ደግሞ የቀድሞ የሌሎች ክለቦች ተጫዋች የሆነው በፈረንሳይ ብሔራዊ ቡድን ጥሩ ጊዜን እያሳለፈ የሚገኘው የተጫዋች ራሱን ለሪያል ማድሪድ ያቀረበ ሲሆን ሪያል ማድሪዶች ግን በአማካይ ስፍራ ላይ ምንም አይነት ተጫዋች ማምጣት ፍላጎት እንደሌላቸው አሁን እየተገለጸም ይገኛል። የነ ቪኒሺየስ ጁኒየርን ኮንትራት ማደስ እንዲሁም ደግሞ ከተቻለ ደግሞ የሚኬል ኦሊሴን ዝውውር ማጠናቀቅ እንደሚፈልጉ መረጃዎች ከዚህ በፊት ተገልጾ እንደነበር የምናስታውሰውም ጉዳይ ነው። ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኙ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን፣ የዓለም ዋንጫ መረጃዎችን እንዲሁም የዝውውር መረጃዎችን ከክለብ መረጃዎች ጋር አጠናክረን ይዘን እያቀረብን ሲሆን እስከ መጨረሻው ድረስ ከኛ ጋር እንድትቆዩም እንጋብዛችኋለን። ቤሺክታሽ በአሁኑ ሰዓት ላይ እንግዲህ ከሊያንድሮ ትሮዛርድ ጋር ያለው ነገር እንደተጠናቀቀ እንዲሁም ደግሞ ሂርዊጎ የሚለውን ነገር በዛሬው ዕለት እንደምሰማ መረጃዎች እያሳዩም ይገኛሉ። በዓለም ዋንጫ ያንጸባረቁ ተጫዋቾች በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ክለቦች እየታደኑም ይገኛሉ። እነማን እየተፈለጉ ይገኛሉ የሚለውን በዚህ ፕሮግራም የምናጋራችሁም ነው የሚሆነው። የአርሰናል እንዲሁም የቡርኖ ጎማሬዝ እና የሞርጋን ሮጀርስ ጉዳይን የምናነሳም ይሆናል። ከዚህም በተጨማሪ ሌሎች ዝውውር መረጃዎችን የምናጋራችሁም ነው የሚሆነው። በማንቸስተር ዩናይትድ ቤት አሁንም አማካይ ተፈላጊ እየሆነም ይገኛል። አማካዮቹ እነማን ናቸው? ከማን ጋር ድርድር እያደረገ ይገኛል የሚለውን በዚህ ፕሮግራም ላይ የምናጋራችሁ ይሆናል። ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ባርሴሎናን ጨምሮ በርካታ ስፖርታዊ መረጃዎችን ይዘን ቀርበናል። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ።